የወንጌል አርበኛ የሚሏት አለፍ ሲልም በመታደርጋቸው ተግባራት ጭር ሲል አልወድም የሚል ስያሜን ያገኘችው እጅግ ብዙ የሚባልላት ነገር ግን ከምትባለው በተገላቢጦሹ ጌታ ሰፍሮ የሰጣትን ወስ ሳዘነጋ ጌታዋን ባገኘችው አጋጣሚ ሁሉ ስትሰብክ በዝማሬ ለጌታዋ ስትቀኝ ዘመናትን ተሻግራ ይኸው ዛሬም ወንጌልን ከፍ አድርጋ ለኢትዮጵያ ቁጥር 1 ባለጠጋ ለሼህ ሁሴን አላሙዲን ሰበከች። ይህም አነጋጋሪ ተግባር የፈጸመችው ተወዳጇ እህታችን ዘማሪ ሶፊያ ሽባባው መሆኗን የተለያዩ ሚዲያዎች ከፍ አድርገው እየዘገቡት ስለመሆኑም ተመልክተናል። ከባለሀብቱ ጋር ድንቅ ጊዜን ማሳለፏን የተመለከቱት አስተያየት ሰጪዎችም ብዙ መላምቶችን በመስጠት ላይ መሆናቸውን ተመልክተናል። የሚያስደንቀውና የሚያስገርመው ዘማሪቷ ባለሀብቱን በአካል አግኝታ የሰጣትን አጭር ጊዜ እንዲሁ በዋዛ አላሳለፈችም። በነበራት ጥቂት ጊዜ ባለሀብቱን ጌታን የግል አዳኛቸው አድርገው እንዲቀበሉ ወንጌልን በደንብ አድርጋ እንደሰበከችላቸውና ጸሎትም እንዳደረገችላቸው ተመልክተናል። በብዙ ጋርዶች የሚታጀቡት የሀገራችን ቁጥር 1 ባለጸጋ የሆኑት ሼህ ሁሴን አላሙዲን በዘማሪዋ የወንጌል ስብከትም መሳባቸውን የተመለከተን ሲሆን ነገር ግን ሼሁም ለዘማሪ ሶፊያ ሽባባው አንድ ያልተጠበቀ ጥያቄን አቅርበውላታል። የቀረበው ጥያቄ ምን ይሆን? ዘማሪቷን በጠባቂዎቻቸው የደረሰባት ነገር እንዳለም የተገለጸ ሲሆን ዘማሪ ሶፊያ ሽባባው ከባለሀብቱ ጋር የነበራትን ጊዜና በቦታው የተፈጠሩ አነጋጋሪ ሁነቶች ምን ይሆኑ የሚሉትንም ልናስደምጣችሁ ወደን በመልእክታችን ይዘንላችኋል። በቆይታችሁ ታድምጡታላችሁ። አስከትለን ያዝንላችሁ መረጃም አስቸኳይ ሀገራዊ መግለጫ ተላለፈ። በሀገር ውስጥና ከሀገር ውጭ ያላችሁ ኢትዮጵያን ሁሉ ልብ ብላችሁ ልታደምጡት የተገባ አስቸኳይ መግለጫም ተላልፏል። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጅንበሩም ሀገራዊ የጾምና የጸሎት አዋጅን አውጇል። ይህም ሀገራዊ የጾምና የጸሎት አዋጅ የተላለፈበት ምክንያትም ምን ይሆን? ይህ አዋጅ ተግባራዊ የሚደረግባቸው ቀናቶች መቼ ሆኑ? የሚሉትንም እንዲሁ በዝርዝር መልእክታችን አካተን ይዘርላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እጅግ ተወዳጅ በሆኑና ዘመናትን በሚሻገሩ ዛሬም በሚደመጡ ዝማሬዎቿ ወደ ቅዱሳን ብቅ በማለት እውቅናን ያካበተችው በዝማሬ ወንጌልንም ገጠር ከተማ ሳትለይ ያደረሰች ተወዳጇና አንጋፋ ዘማሪ ሶፊያ ሽባባው ከዝማሬዎቿ በተጨማሪም በግል ሕይወቷና በማህበራዊ ትስስር ገጾቿ ላይ በምትለጥፋቸው ወቅታዊ ጉዳዮች ዙሪያ መነጋገሪያነትን ያተረፈች ዘማሪም ናት። ዘማሪቷ በብዙ ተወዳጅ ስትሆን በሌላ በኩል ደግሞ አትርሱኝ ባይ ጭር ሲል አልወድም የሚል ስያሜም ተሰጥቷታል። በሀገራችን ባሉ ዘማሪዎች ዘንድም የማይስተዋል ተግባራትም ከዘማሪ ሶፊያ ሽባባው እንመለከታለን። ይህም በፌስቡክ ድረገጿ ላይ የምታስቀምጣቸው መነጋገሪያነትን የሚፈጥሩ መልእክቶቿም ናቸው። ዛሬ ላይም ታዲያ ይህ መልእክት ታላቅ መነጋገሪያነትንም ፈጥሯል። ከወትሮውና ከምንሰማቸው ከምናያቸው ወጣ ባለመልኩም ዘማሪቷ የፈጸመቻቸውና ደረሰባት የተባለው ተግባርም ከአማኝ ወገኖች አልፎ በሌሎች ዘንድም ግርምትንም ጭሮም ያለፈ ተግባር ሆኗል። ይህም ጉዳይ ዘማሪ ሶፊያ ሽባባው አስቀድማ በገጿ ላይ ባሰፈረችው ጽሑፍ አስመልክቶም የተነሳ ነው። ይህም ጉዳይ አስቀድመን በመግቢያችን እንደጠቆምናችሁ የሀገራችን ከፍተኛና ቁጥር 1 ባለሀብት የሆኑት ሼህ ሁሴን አላሙዲን በመገናኘትም ድንቅ ጊዜን ማሳለፏ የተገለጸ ሲሆን ያገኘችውን አጋጣሚም እንዲሁ በዋዛ ፈዛዛ አለማሳለፏን ተመልክተናል። ሆኖም በጠባቂዎቻቸው የደረሰባት ነገር እንዳለም የገለጸ ሲሆን በተጨማሪም ሼህ ሁሴን አላሙዲንም ያልተጠበቀና አነጋጋሪ ጥያቄንም ሰንዝረውላታል። ጉዳዩም እንዲህ ነው። ዘማሪቷ ከገጿ ላይ ባስቀመጠችው ቀጥታ የተወሰደ ከብዙ ዓመታት በፊት በቤተክርስቲያን የተቀባ የእግዚአብሔር ቃል ቤተክርስቲያን በየሳምንቱ አርብ የጾም ጸሎት ፕሮግራም ስንጨርስ ማታ በናይት ክለቦች ለሚጨፍሩ ለሚጠጡና ለሴተኛ አዳሪዎችም እየዞርን ሌሊቱን የምስራች ወንጌል ስንመሰክር እናድር ነበር። ብዙ ሰው ጠጥቶ ስለሚመጣ ለመመስከር አስቸጋሪም ነበር አስተውለው ስለማይሰሙ። ነገር ግን ብዙ ሴተኛ አዳሪዎች በየመሸታ ቤቱ የሚዞሩ ንስሐ እየገቡ ወደ ቤተክርስቲያን ይመጡም ነበር። አንድ ቀን በዚሁ የጾም ጸሎት ፕሮግራም ላይ
ጸሎት የሚመሩ አገልጋዮችም እስኪ ከምድሪቱ ኃያላን ታዋቂ ሰዎች አንድ ሰው በልባችሁ ያዙና ስለዚያ ሰው መዳን አጥብቃችሁ ጸልዩ ሲል እኔም ጌታ ሆይ ለሼክ አላሙዲን ምህረትን አድርግላቸው፣ አንተን አምነው ይዳኑ፣ ሁሉም ከሳቸው ገንዘብ ነው የሚፈልገው፣ ስለሳቸው ነፍስ ግድ የሚለው የለም፣ ከኔ ጋር አገናኘኝና ወንጌልን ልመስክርላቸው እያልኩ አጥብቄ ስለሳቸው በእንባም ጸለይኩን። ያንን ቀን ማታም እንደተለመደው በናይት ክለብ ስንዞን የነበርንበት ክለብ ድንገት ጠብደል የሚያማምር አለባበስ የለበሱ ቦዲጋርዶችም ቀድመው ወደ ክለቡ ገቡና ሰዎችን ከመንገድ ዞር እያደረጉ ባለስልጣን እንደመጣ ያክል የክለቡን ድባብ ቀየሩት። እኛም ተደናግጠን ምንድነው ስንል ሼህ ሁሴን መሐመድ አላሙዲን ወደ ክለብ እየገቡ ነው አሉን። እኔም እጅግ በጣም ደነገጥኩ፣ እንባይም መጣ። ምክንያቱም እሳቸውን አገናኝም ብዬ በጸለይኩ በዚያን ቀን ማታም ጌታ ሲያመጣቸው እጅግ በጣም ተደነቅኩኝ። የእግዚአብሔር የፍቅሩ ጥልቀት ግን ማን ሊያስተውለው ይችላል? ከዚያም እንደዛ እንደ ንጉስ ሰው ሁሉ የሚያሸረግድላቸው ሰውም ወደ ክለብ ልክ ሲገቡ ተንደርድሬ ሄጄ ሰላም ጋሽ አልኳቸው። እሳቸውም ሰላም አሉኝ። የት ነው የማውቃት በሚል አስተያየት እኔም አስታወሱኝ፣ የጂጂስ ነኝ አልኳቸው። አዎ አስታወስኩሽ አሉኝ። ቀደም ሲል ጌታን ከማግኘቴ በፊት በሸራተን አዲስ አግኝቻቸው ከተዋወቅኳቸው በኋላም ውጭ ሀገር ባሉ ሆቴሎች ላይ በሚኖሩ ዝግጅቶቻቸው ላይ መስፈን ከፈለግሽ ደውለሽ ፍቃድሽን አሳውቂን እንወስድሻለን ብለውሻል ብሎ በቦዲጋርዶች ስልካቸውን ሰጥተውኝ ፍላጎት ስላልነበረኝ ሳልደውል ቀረው። በወቅቱ ዘፈን ጀማምሬ ነበርና እናም ያንን አስታወስኳቸው። አለባበሴ በክለብ ካሉ ሰዎች አለባበስ የተለየ ነበር። መቼስ የነበሩ ሴቶች ቆንጃጅት አጭር ቀሚስና ገለጥለጥ ያለ አለባበስ የለበሱም ናቸው። የኔ ደግሞ እንደ ሯጭ ቱታ ለብሼ ስለነበር ጋርዶቹም ግራ በመጋባት ያዩኝም ነበር። አብረውኝ የመጡት አገልጋዮችም ራቅ ብለው ይጠብቁኝም ነበር። እኔም ፈጠን ብዬ የመጣሁት ጌታ ኢየሱስ በጣም እንደሚወዱት ለነግሮት ነው ስል ጋርዶቹ ዞር ብለው ገፋ ሲያደርጉኝ እሳቸው ግን ቀና ሰው ናቸውና ተዋት በማለትም ምልክት ሲሰጧቸው እኔም ቀጠልኩኝ። እግዚአብሔር ስለ እርሱና ስለ ሁላችሁም ኃጢአት አንድያ ልጁን ኢየሱስን ልኮልናል። በእርሱ በማመን ኃጢአቱ ሁሉ ይሰረይሉታል። ይህን ሁሉ ሀብት ያልፋል፣ የማልፈው የእግዚአብሔር መንግስት ለመውረስ ንስሐ ይግቡም ስላቸው በትህትና አመሰግናለሁ ብለውኝም ሄዱ። ካርዶቹም ከሳቸው ጋር ማውራት ከፈለግሽ በሌላ ቀን ደውለሽ አግኛቸው ብለው ቢዝነስ ካርድ ሰጡኝ። ግን ከዛ በኋላ አልደወልኩም፣ አላገኘዋቸውም በማለትም ዘማሪ ሶፊያ ሽባባው ስለ ሀገራችን ቁጥር 1 ባለሀብት ሼህ ሁሴን አላሙዲን ጋር ጌታ የሰጣትን ድንቅ አጋጣሚ ተጠቅማም ወንጌልን እንዴት አድርጋ እንደመሰከረችላቸው በመግለጽ የተናገረች ሲሆን ከሳቸው ዘንድም ከሀገር ውጭ ላሉ ሆቴሎችም እንድትዘፍን የዘፈን ግብዣም እንደቀረበላት በወቅቱም በጋርዶቻቸው መገፋት የገጠማት እንደሆነ ገልጻ መናገሯን የተመለከተን ሲሆን በአንዳንዶች ዘንድ የሚነሱት ዘማሪዋ ከሼህ ሁሴን አላሙዲን ጋር ሌላ ግንኙነት አላት የሚሉ ንግርቶችም ተራ የስም ማጥፋት ዘመቻ ብቻ መሆኑን እየገለጽን ጌታ የሰጣትን እድልም ወንጌልን በመመስከር እንዳሳለፈችው ተናግራም አድምጠናታል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አስቸኳይ ሀገራዊ መግለጫ ተላለፈ። በሀገር ውስጥና ከሀገር ውጭ ያላችሁ ኢትዮጵያን ሁሉ ልብ ብላችሁ ልታደምጡት የተገባ አስቸኳይ መግለጫም ተነግሯል። በተለያዩ ጊዜያቶችና ወቅቶች ላይ ከጌታ እግዚአብሔር ዘንድ መልእክትን የተቀበሉ ነቢያቶችና ሐዋርያቶች ጌታ የገለጠላቸውን ትንቢት ሲናገሩ ተመልክተን እኛም እያደረስናችሁ ነበር። ሆኖም ታዲያ በአብዛኛው ነቢያቶች የተነገረውና ጌታም በራእይ የገለጠው የትንቢት ድምጽም ጊዜን ጠብቆ ህዝቡን ሊያስነሳ ጥቂት ጊዜያቶች ቀርተውታል። ይህን የተረዱት የኢትዮጵያ የወንጌል አማኞች ካውንስል ህብረትም ጠቅላይ ጸሐፊ በሆኑት ቄስ ደረጀ ጀንበሮ አንደበት አማካኝነትም ሀገራዊ መግለጫን አሰምተዋል። ብዙ ጊዜ የተለያዩ ወገኖች ያለንበት ጽሕፈት ቤት ድረስ በመምጣት በስልክም በተለያየ መንገድም አሁንም ደጋግመን ንስሐ መግባት እንደሚያስፈልገን እግዚአብሔር ምድራችንን ሙሉ በሙሉ እስከሚታደጋት ነፃ እስከሚያወጣት ሰላም እስከሚሰፍን ድረስም በንስሐ በጸሎት መቆየት እንዳለብን የተለያዩ እህቶችና ወንድሞች እንደነገራችሁን የሚዘነጋ አይደለም። ስለዚህ ይህን መሰረት በማድረግም ያለፈው ዓመት የንስሐ ፕሮግራም ምልጃና ንስሐ በሚልም በአደባባይ አዘጋጅተን በመልካም ሁኔታ ተካሂዶ የንስሐ ውጤት ባለንበት ዓመት እግዚአብሔር በድንቅ አሰራሩ ወንጌል እንዲሰበክና ወጣትም እንዲድን ምክንያትም ሆኗል። አሁንም በማወቅም ባለማወቅም ስተሰርተናልና እግዚአብሔርን አሳዝነናልና በንስሐ ሀገራችንን፣ ህዝባችንን፣ መሪዎቻችንን ራሳችንን ይዘን መቅረብ ስላለብን ከሚያዝያ 6 እስከ 11 ድረስ ለ6 ቀናትም የህማማት ሳምንት መሆናቸውን በመላው ሀገሪቱ ባሉ አጥቢያዎች ወይንም ማህበረ ምእመናን ዘንድ የንስሐና የጸሎት ጊዜ ይሁን በማለትም አስቸኳይ የሀገር የጾምና የጸሎት አዋጅ የተገለጸ ሲሆን የሚጸለዩበት እርሶችንም በመግለጽ ጌታ የገለጠላቸውን መልእክቶችንም አካተው መግለጫቸውን አስተላልፈዋል። ታዲያ የተነገሩ ርዕሶች ምን ይሆኑ፣ ተጨማሪ መልእክቶችስ ምንድናቸው የሚሉትንም ከኢትዮጵያ የወንጌል አማኞች ህብረት ካውንስል ጠቅላይ ጸሐፊ ከሆኑት ቄስ ደረጀ ጀንበሮ አንደበት እንድታደምጡትም ጋበዝን። በሀገር ውስጥና በመላው ዓለም ያላችሁ ኢትዮጵያውያን ወገኖቻችን ቅዱሳን
ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። አሁን በዚህ ወቅት ለመናገር ለእናንተ አደራ ብሎ መልእክት ለማስተላለፍ የፈለግኩት የአገራዊ ንስሐን በሚመለከት ብዙ ጊዜ ሁላችሁም እንደምታውቁት የተለያዩ ወገኖች እዚህ ጽሕፈት ቤትም እየመጡ በስልክም በተለያየ መንገድ አሁንም ቀጥሎ ንስሐ መግባት እንደሚያስፈልግ እግዚአብሔር ምድራችንን ሙሉ በሙሉ እስከሚታደግ ነፃ እስከሚያወጣ ሰላምን እስከሚሰፍን በተሟላ መልኩ በንስሐ በጸሎት መቆየት እንዳለብን የተለያዩ እህቶች እየመጣችሁ ወንድሞች እንደነገራችሁን የሚዘነጋ አይደለም። ስለዚህ አሁንም ያንን መሰረት በማድረግ ባለፈው ዓመት እንደምታስታውሱት የንስሐ ፕሮግራም ምልጃና ምስጋና በሚል በአደባባይ አዘጋጅተን በመልካም ሁኔታ ተካሂዶ የዚያም ንስሐ ውጤት በዚህ ዓመት ባለፉት 2 ቀናት ውስጥ እግዚአብሔር በድንቅ አሰራሩ ወንጌሉ እንዲሰበክ ነፍሳት እንዲድኑ ምክንያት ሆኗል። ሁላችንም ደካሞች ስለሆን ንስሐ መግባት አስፈላጊ ነው። በማወቅም ባለማወቅም የተለያየ ጊዜ ስህተቶችን እንሰራለን። እግዚአብሔር እናሳዝናለን፣ ሰውን እናሳዝናለን፣ ራሳችንን እንጎዳለን። ስለዚህ አሁንም የንስሐ ፍሬው የበለጠ እየጎላ እንዲመጣ በንስሐ ሀገራችንን፣ ሕዝባችንን፣ መሪዎቻችንን፣ ራሳችንን ይዘን መቅረብ ስላለብን አንድ ግብረ ኃይል ይህንን የሚያስተባብር ተዘጋጅቷል። ስለዚህ በየጊዜው ይህ ግብረ ኃይል መደረግ ያለበትን በዝርዝር የሚያስረዳ መሆኑን እየገለጽኩ አንደኛ የመጀመሪያው ልናደርገው የሚገባው ከሚያዝያ 6 እስከ ሚያዝያ 11 ዓመተ ምህረት 2017 ዓመተ ምህረት ድረስ ከሰኞ እስከ ቅዳሜ ማለት ነው። ከሚያዝያ 6 እስከ 11 ለ6 ቀናት የሕማማት ሳምንት ነው። ያ ሳምንት በመላው አገሪቱ ባሉ አጥቢያዎች ወይም ማህበረ መናን የንስሐ የጸሎት ጊዜ እንዲሆን ሁሉም በያለበት እንዲጸልይ በእግዚአብሔር ፊት እንዲወድቅ ንስሐ እንዲገባ እባክህ ይቅር በለን ማረን ብላችሁ በየቦታው በንስሐ ጊዜ እንድታሳልፉ አደራ ላለሁ። የምትችሉ አንድ ላይ በመሰባሰብ ቅርብ የሆናችሁ አጥቢያዎች ወይም ማህበረ መናን በአንድ ላይ መጸለይ ትችላላችሁ። ካልሆነ ግን በያላችሁበት በእነዚህ 6 ቀናት ውስጥ በእግዚአብሔር ፊት በተሰበረ መንፈስ እንቅረብ ለማለት ነው። ሁለተኛው ከሚያዝያ 19 እስከ ግንቦት 17 ድረስ ወደ 1 ወር በሚጠጋ ጊዜ ስለ ንስሐ ፍሬ በየጊዜው ትምህርት በተለያየ ሚዲያ ይተላለፋል እና በሚዲያ መተላለፉ ብቻ ሳይሆን የሚተላለፈው መልእክት ሰምታችሁ በየቤተ ክርስቲያኑ ያንን እንድታደርጉ የንስሐ ፍሬ ማሳየት ስላለብን ብዙ ጊዜ ንስሐ እንላለን እንገባለን፣ ነገር ግን ፍሬ መታየት አለበትና የንስሐ ፍሬ ለማግኘት እንዲቻል ትምህርቶች ይሰጣሉ። ተከታታይ ትምህርቶች እሱን እንድትከታተሉ አደራ ለማለት በት ይሆናል። ስለዚህ በዚያም ጊዜ ወደዚህ የምትልኳቸውን ሰዎች እንድትመርጡ ግንቦት 24 በያላችሁበት በጌታ ፊት እንደገና በአንድነት በንስሐ እንድትቀርቡ ከሚያዝያ 6 እስከ 11 እንዳልኩት በእነዚያ ቀናቶች 6 ቀናቶች ውስጥ ሁላችሁም በየቤተ እምነቱ በእግዚአብሔር ፊት በንስሐ እንድትቀርቡ አደራ ማለት እፈልጋለሁ። እንግዲህ በመላው ኢትዮጵያና በውጭ ሀገር የምትኖሩ የወንጌላውያን አማኞች ሁሉ በዚህ በወጣው ፕሮግራም መሰረት አስተባባሪ ግብረ ኃይሉ በልዩ ልዩ መገናኛ ዘዴዎች በሚያሰራጫቸው የንስሐ አቅጣጫዎችና የኑዛዜ የጸሎት ርዕሶች እየታገዛችሁ የንስሐ ጊዜውን አብረን በጋራ እንድናከናውን ጥሬን በድጋሚ በጌታ ፍቅር አቀርባለሁ። ኢሳይያስ በትንቢቱ ምዕራፍ 62 ከቁጥር 6 እስከ 7 ባለው እንደዚህ ይላል። ኢየሩሳሌም ሆይ ጎበኞችን በቅጥርሽ ላይ አቁሜአለሁ፣ ቀንና ሌሊት ከቶ ዝም አይሉም።
እናንተም እግዚአብሔርን የምታስቡ ኢየሩሳሌምን እስከሚያጸና በምድርም ላይ ምስጋና እስከሚያደርጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ ብሎ ይናገራል። ይሄ በጣም ትልቅ መልእክት ነው። በማከታተል ውጤት እስከምናገኝ ድረስ እግዚአብሔር ኢየሩሳሌምን እስከሚያጸና እንዳለው እግዚአብሔር የኢትዮጵያን ሰላም አስተማማኝ እስከሚያደርግ እግዚአብሔር የሕዝቦችን አንድነት በሚዳስስ በሚጨበጥ መልኩ ሰርቶ እስከምናይ ድረስ የሚታይ ነገር እስከሚኖር ድረስ በንስሐ በእግዚአብሔር ፊት መውደቅ እግዚአብሔርን መማፀን መቀጠል ይኖርብናል። ምክንያቱም ነቢዩ እንደሚለው አትረፉ፣ ከመጮህ አትረፉ፣ ምሕረቱን ከመጠየቅ አትረፉ፣ ይቅር በለን ከማለት አትረፉ፣ እሱን ረፍት አትስጡት፣ እግዚአብሔር ይሰማል ይመልሳልና ጸልዩ እያለ ነው ያለው። ስለዚህ እኛም በአንድነት ከላይ ባልነው መሰረት አደራ የምለው በሚሰጠው ግብረ ኃይሉ በሚሰጠው መመሪያ መሰረት አድርጋችሁ እግዚአብሔር ኢትዮጵያን ፍጹም በሰላም እስከሚሞላ ትውልዱን ባርኮ ፍሬውን እስከምናይ ድረስ በፊቱ መቅረብን ቸል አንበል። እግዚአብሔር ከሁላችን ጋር ይሁን፣ ጸጋውን ያብዛላችሁ። በየጊዜ በምናወጣው በምንልከው መልእክት እየተቀበላችሁ ስለታዘዛችሁ ፍሬም እያየን ስለሆነ እናንተንም ጌታንም እናመሰግናለን። ልዑል እግዚአብሔር ሀገራችንን ኢትዮጵያ ይባርክ። አሜን። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ